ትልቁም በትንሹ ራሴ ነኝ ወጥቼ ብዙ ነገሮችን ማሟላት ያለብኝ ቤት ውስጥ የጎደለኝን ነገር መግዛት ያለብኝ በቃ በዚህ ራስነት ውስጥ በቃ ቢያንስ ከ5 ጊዜ በላይ ወጥቻለሁኝ። ከ5 ጊዜ በላይ ማለት እንግዲህ በጣም ከባድ ነው ታውቃላችሁ። በአራስ ሆናችሁ 10 ስትወጡ ንፋስ አለ፣ ብዙ ነገሮች አሉ። ባሎቻችሁ ፊልድ ቢሄዱም ስለስራ ወጣ ብሉም እናንተ መስራት እንዳለባችሁ እንዴ በቃ ተመደቀ ዘማውርታችሁ እኔም በቃ ጭንቅላቴን ነው የምታዞሩት። እንዲህ ብለውኛል እኮ ምን ድካማችሁን የምታውቁ እናንተ ናችሁ። ውሏችሁን የምታውቁ አዳራችሁን የምታውቁ እናንተ ናችሁ። እኔ አሁን እንደዚህ እንዳመጭ ይሄን ቤት ግዢና ረከላችሁ እንዳመጫማችሁ ወገባችሁን፣ ኩላሊታችሁን፣ ጮጋራችሁን ምን ያህል እመም እንዳለው ምን ያህል ምቾት እንዳለው እናንተ እንጂ እኔ አላውቅም። ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እና ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? ዛሬ እንግዲህ አብረን እንዘጋጃለን። ልንወጣ ነው። ፕሮግራም አለን ማለት ነው። ፕሮግራም ስላችሁ እምሄድበታል። መቼም አራስ አትወጣም አትሉኝ ማለት እምሄድበታለኝ። ስወጣም እንግዲህ እናንተን ማሳየት አለብኝ ብዬ ነው። እና እንዴት ናችሁ? ሰላም ናችሁ? ባል የሌለው ራሱን አይጠብቅም ያለው ማን ነው? አይመርበት ያለው ማን ነው? ባል ሲኖር ብቻ ነው ራሱን የሚጠብቀው ማለት ማን ያለው? እና ውዶቼ ራሳችን በራሳችን ማስደሰት አለብን። ለራሳችን በራሳችን ሰርፕራይዝ ማድረግ አለብን። ሰርፕራይዝ የሚያደርገን ሰው ባይኖር በራሳችን ሰርፕራይዝ ማድረግ አለብን። እንዴት ነው? እስቲ አስተያየት ስጡ። እንዴት ነው? አምሮብኛል? እንዴት ነው? እንግዲህ እናንተ አስተያየት ስጡኝ። ባልኖርም ባል አስተያየት አይስጠኝም። እንግዲህ እናንተ እስቲ እንዴት ነው? በነገራችን ላይ ይሄ ቀሚስ በጣም እወደዋለሁ፣ ግን በነገራችን ላይ እዚህ ጋር እንትን ይለኛል እግሩ አካባቢ ላይ ያው ለኛ ቀስ ብለን ለከተማዎቹ በጣም አሪፍ ነው። የት እንደታያችሁት ያው የሁሉም ሰው ምርጫ ይለያያል በነገራችን ላይ እና እግሩ ስኬት በጣም ለምትሄድ የምትፈልጉ በደንብ እንትን አያስብልም። አሁን ደግሞ አራስም ስለሆንኩ መሯሯጥ ስለሌለብኝ ቀስ እያልኩ ለመሄድ እሞክራለሁ። ስለዚህ በነገራችን ላይ ሙሉ ይመስላል፣ ሙሉ አይደለም። እቺኛዋ ለብቻ እስከታች ድረስ የምትቆለፍ ናት፣ ትቆለፋለች ማለት ነው። እና ሙሉ ይመስላል ግን ሙሉ አይደለም። እንዲህ ነበር ነው ዛሬውን አድርገው እና ያለበስኳቸው ልብሶች እንግዲህ አሁን እስቲ ልልበሳቸው ብዬ ነው። እንግዲህ ያማረብኝ ይመስለኛል። የእናንተን ባላቅም የኔ እንግዲህ ተመችቶኛል እና አስተያየት ስጡበት። እንዴት ነው ዛሬ አምሮብኛል ወይ? ልብሱስ እንዴት አያችሁት? ከለሩ ያምራል። ያው ብዙዎቻችሁ ሁሌ በቢጃማ ወልድሽም በቢጃማ ስትወጪም በቢጃማ እያላችሁኝ ስለሆነ እኔ እናንተ ስላላችሁኝ ሳይሆን ለኔ አስተያየት ስለምትሰጡኝ አይከፋኝም። ለኔ እንዲያምርብኝ ስለፈለጋችሁ ነው። እንደዛ ስትሉ ደግሞ ራሴን እንድጠብቅ ያደርገኛል። ግን ለኔ እናንተ ስለሰጣችሁ ለኔ ምቾት የሚሰጠኝ በአብዛኛው ጊዜ ቢጃማ ቱታዎች ምናምን ናቸው። እና እንደዚህ ስትሆኑ ደግሞ ለብቻችሁ ስትሆኑ ለመዘነጥ ቦርሳ ይዛችሁ ቀጭ እያላችሁ ለመሄድ ነው እንጂ ከህፃን ልጅ ጋር አሁን እንደዚህ እንትን ብላችሁ ተጨናንቃችሁ እንደዚህ እንትን እኔ አይሰጠኝም። ለሌላ ሰው ሊኖር ይችላል፣ የሚያቅፍላችሁ የሚያግዛችሁ ሰው ሲኖር ደስ ይላል። በነገራችን ላይ ደግሞ ይሄን ላወራ ብቻ አይደለም የመጣሁት፣ ስለሌለ በትልቁም በትንሹ ራሴ ነኝ ወጥቼ ብዙ ነገሮችን ማሟላት ያለብኝ ቤት ውስጥ የጎደለኝን ነገር መግዛት ያለብኝም እኔ ነኝና ስለዚህ ወጣለኝ ማለት ነው። ግዴታ ነው። በቃ በዚህ አራስነት ውስጥ በቃ ቢያንስ ከ5 ጊዜ በላይ ወጥቻለሁኝ። ከ5 ጊዜ በላይ ማለት
እንግዲህ በጣም ከባድ ነው ታውቃላችሁ። በአራስ ሆናችሁ አስሬ ስትወጡ ንፋስ አለ፣ ብዙ ነገሮች አሉና እኔ ብዙ ጊዜ ደግሞ እንደዚህ ፀጉሬን መቼ የሚያስጠላብኝ እንትን ሻሾ ብቻ ነው አይደል? እንግዲህ በጣም ነው የሚበርደኝ። ተሰርቼዋለሁ ምን ብያለሁ፣ ግን በጣም ይበርደኛል። ለምን እንደሆነ አላውቅም። በቃ ንፋሱ እንዳለ እኔ ላይ ያለ አይል ነው የሚሰማኝ እና እንደዚህ አድርጌ ነጠላዬን ስለምለብስ ምናምን እንግዲህ ዛሬ እንደዚህ አድርጌ ልወጣ ነውና ምን ልላችሁ ፈልጌ ነው፣ እራሳችሁ ጠንክራችሁ ጎበዝ እንደሆናችሁ ጀግና እንደሆናችሁ ባሎቻችሁ ፊልድ ቢሄዱም ስለስራ ወጣ ብሉም እናንተ መስራት እንዳለባችሁ መውደቅ እንደሌለባችሁ ጠንከር ብላችሁ ቆማችሁ ለየት ብላችሁ መታየት አለባችሁ። እጅ አትስጡ ልላችሁ ፈልጋለሁ እናቶች። እና ሌላ ነገር ደግሞ ምን ልላችሁ ፈልጌ ነው፣ በአብዛኞቻችሁ የዚህን ሰሞን የማቀርበው የቤት ቤቶቹ ላይ የማቀርብላችሁ በጣም በአብዛኞቻችሁ በራሳችሁ ላይ መተማመን የሌላችሁ ናችሁ። እናቴን እምላችሁ በራሳችሁ ላይ አትተማመኑ። እክሌ በቃ እሱ ያለኝን በሰው ብቻ የምትመሩ በአብዛኛው በስማ የእውነቴን እምላችሁ በሰው የምትመሩ ናችሁ። እጅግ በጣም ማለት ነው። በጣም በራሳችሁ መወሰን የማትችሉ፣ በራሳችሁ መንቀሳቀስ የማትችሉ፣ በራሳችሁ ማድረግ የማትችሉ ናችሁ። እውነት ከተቀየማችሁም ተቀየሙ። የዚህን ሰውን በጣም ከአቅሜ በላይ ነው ሰውን እያስተናገድኩኝ ያለሁት። በማስተናገዴ በጣም ደስተኛ ነኝ። አክብራችሁ ስለምታበረታቱኝ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ግን እኔ ለምን አልገዛችሁም አይደለም፣ ያኛው ቤት ተይዟል። በነገራችን ላይ የመጀመሪያ ያሳያችሁ ቤት እንደዚህ በወር 10 ሺህ ብር ገቢ ያለው ምንም አይነት ወጪ የለበትም ያልኳችሁ ቤት ተሽጧል። እግዚአብሔር በሚያውቀው ተሽጧል። በጣም ደስ ብሎኛል። ሁሉም የራሱን እድል ይወስዳል። ሁሉም ከፈለገ ይገዛል፣ ካልፈለገ ይተዋል። በነገራችን ላይ እሱ ሳይሆን ብዙ ልጆች ያው እንትን እያላችሁ ቤተሰቦቻችሁን ልኳችሁም ያሳያችኋላ፣ እየገዛችሁ ያላችሁም አላችሁ፣ እያሳያችሁ ያላችሁትም ገና አላችሁና ግን ምን ይሻለኛል፣ እንደዚህ ይሉኛል እኮ እንዲህ ይሉኛል እኮ ተስማምታችሁ ፈልጋችሁ በቃ እሱ እንደዚህ ብሎኛል፣ ሩቅ ነው ብሎኛል፣ ምን ያደርግልሻል፣ በዚህ ዋጋው ገዝተሽ እዛ ማን መጥቶ ይጠይቅሻል፣ እንዴት እዛ ልትኖሪ ነው እያሉ በጣም ብዙ ሰዎች ዘመድም ወንድም እናትም አባትም እያላችሁ ነው። በራሳችሁ ላይ እምነት የሌላችሁ፣ በራሳችሁ ላይ ማድረጋችሁ መቼም ቢሆን ማድረጋችሁ ታስራችሁ ነው ያላችሁት። እናንተ እውነቴን ነው የምላችሁ፣ ታስራችሁ ነው ያላችሁት። እስር ቤት መሆን ያላችሁ አይደለም የሚሰማኝ እኔ ለመሰላችሁ። የሆነ ነገር ስታደርጉ እችላለሁ፣ ጀግና ነኝ፣ በራሴ ላይ ይሄን ነገር ካጣው ልጣ። መጀመሪያ ግን ፈጣሪ ለምናችሁ እግዚአብሔር ይግባበት። እግዚአብሔር ሁሉም ነገር ስለምኑ በእግዚአብሔር ጋር ነው ሁሉ ነገር መመካከል ማድረግም መለመንም ያለባችሁ። ከዛ በተረፈ ግን ሰው 10 ሰው ብታማክሩ 10 ሰው ሁሉም ሰው የራሱን ሐሳብ ነው የሚሰጣችሁ፣ የራሱን ሐሳብ ነው የሚሰጣችሁ። እግዚአብሔር ነው የምላችሁ። የትኛውን የምትወስኑት? ከ10 ሰው ያማከራችሁ ሰው ነው እናንተን ሊያሳምን የሚችለው? በራሳችሁ ላይ ለምን አትተማመኑ? እግዚአብሔር ሆይ ይሄን ጉልበት የሰጠኝ አንተ ነህ፣ ይሄን ብርም እንዳገኝ የረዳኸኝ አንተ ነህ። ስለዚህ አንተ ግባበት። ያንቺ ነው ካልከኝ ባርክልኝ፣ ያንቺ አይደለም ካልከኝ ደግሞ የተሻለ ልትሰጠኝ ነው ብላችሁ በራሳችሁ ላይ መተማመን መቻል አለባችሁ። እውነቴን ነው የምላችሁ። ለምንድን ነው እንደዚህ የምትሆኑት? እንዲህ በቃ ትመጡና እዛ ማውርታችሁ እኔም በስማ በቃ ጭንቅላቴን ነው የምታዞሩት። እንዲህ ብለውኛል እኮ እንዲህ ብለውኛል፣ ምን ይሻለኛል? ኧረ በስማ ኧረ በራሳችሁ ላይ ተማመኑ። ሰውን አይደለም ፈጣሪያችሁን አማክሩ። እኔ ስላልኳችሁ ለፈጣሪያችሁን አናግራችሁ ከፈጣሪያችሁ ጋር ተመካክራችሁ እሱ እንዲባርክላችሁ ጉልበታችሁንም ጤናችሁንም እንዲሰጣችሁ የሰራችሁትን ብር በረከት እንዲያረግላችሁ ጥሩ ነገር ላይ እንዲያውልላችሁ ፈጣሪ ነው መለመን ያለባችሁ እንጂ ሄዳችሁ 10 ሰው አማክራችሁ 10ም ሰው እኮ የራሱ ሐሳብ አለው። እንደ መልካችን አስተሳሰባችንም አስተያየት የምንሰጠው ሁሉ የምንሰጠው ይለያያል። እኔ ለራሳችሁ ብዬ ነው እውነቴን ነው የምላችሁ። እኔ ስላልኳችሁ አድርጉ ወይም እንዲበሉ እያልኳችሁ የትኛውም ነገር ስትገዙ የሆነ ነገር ስታስቡ የሆነ ነገር ፍላጎት ሲኖራችሁ ራሳችሁን ለማስደሰት ራሳችሁን መወሰን አለባችሁ። ራሳችሁን በራሳችሁ ማስደሰት አለባችሁ። ገዝታችሁ ቤት ብቻ አይደለም መግዛት ያለባችሁ። የሆነ ነገር ለምሳሌ ስልክ ሊሆን ይችላል፣ የሆነ ወርቅ ሊሆን ይችላል። የሆነ ነገር ስትፈልጉ በቃ ይሄን ነገር ከአማራችሁ ማድረግ ካለባችሁ ውስጣችሁን የሚያስደስት ከሆነ
ገዝታችሁ መልበስ፣ ገዝታችሁ ስልኩንም ገዝታችሁ መያዝ። የሆነ ነገር ለመክፈት ከፈለግሽም ከፍተሽ ይሁን ነገር አልሳካልሽ ስልሽ እግዚአብሔር ላንቺ ስላላለው ነው። እግዚአብሔር ላንቺ ካለ ደግሞ እንኳን ብር እንኳን ወርቅ አይደለም ዳይመንድ ያዘንብልሻል። እውነት በራሳችሁ ላይ እንደማትተማመኑ በጣም ፍላጎት አላችሁ፣ የቤት ፍላጎት ልነግራችሁ አልችልም። ግን ደግሞ ምን ዋጋ አለው? በራሳችሁ አትተማመኑ። በቃ እኔ እንጃ በቃ በአብዛኞቻችሁ እንደዚህ ብሎኛል፣ ፍቅረኛዬ እንደዚህ ብሎኛል፣ ባሌ እንደዚህ ብሎኛል፣ ቤተሰቦቼ እንደዚህ ብሎኛል፣ ወንድሜ እንደዚህ ብሎኛል፣ ምን ይሻለኛል? በቃ በራሴ መወሰን አልቻልኩም። ምን ትይኛለሽ? ይኸው ድጋሚ 11ኛ ሰው እኔን ትጠይቁኛላችሁ። እግዚአብሔርን በጣም ያስጠላል። እኔ ይሄን ነገር እኔ የማቀርበውን እንድገዙ እንድታዩ ሳይሆን በራሳችሁ ለመተማመን እንዳለባችሁ። እንዴት ነህ? ደህና ነህ? አለክ ይሄድ በጫሽ ዛካ ብርቱ ቆቆቆ በኋላ ኦፕ ማለክሽ ቶሎ በዛ ካልሲ ታረጋለህ። እኔ ቪዲዮ ስሰራና ልወጣ ስለ እንግዲህ እንደዚህ ነው የምታዩት ልጅ እግዚአብሔር ይመስገን። እና ይሄን አይል ብር ነበረኝ፣ ይሄን አይል ብር ብገዛበት፣ ይሄን አይል ቤት ብገዛበት የምሰራበት ይሄን ምን ትይኛለሽ? በቃ የደከማችሁ እናንተ ናችሁ። ድካማችሁን የምታውቁ እናንተ ናችሁ። ውሏችሁን የምታውቁ አዳራችሁን የምታውቁ እናንተ ናችሁ። እኔ አሁን እንደዚህ እንዳመጪ ይሄን ቤት ግዢና በቃ እንዳመጪ በቃ የምትሰሪበትን ደግሞ አጠራቅሚ፣ ካጠራቅምሽ ደግሞ ሱቅ የምትከፍቺበትን አጠራቅሚ፣ ካጠራቅምሽ በኋላ ደግሞ ባንክ የምታስቀምጪውን ትርፍ ብር ደግሞ አስቀምጪ። እኔ ልልሽ አይገባም። እውነቴን ነው የምላችሁ፣ አይገባም። በራሳችሁ ላይ መተማመን መቻል አለባችሁ። በቃ እግዚአብሔር ይባርክላችሁ። ድካማችሁን፣ ወገባችሁን፣ ኩላሊታችሁን፣ ጮጓራችሁን ምን ያህል እመም እንዳለው ምን ያህል ምቾት እንዳለው እናንተ እንጂ እኔ አላውቅም። እውነቴን አላውቅም። ስለዚህ እኔን አስተያየት በአብዛኛው አጣብቁ። አስተያየት ስላችሁ ምንድን ሌላ ሰው ማከራቸው ማከራ ሲጨርሱ እዛም ግራ ሲገባችሁ እኔ ጋር ጠይቁኛላችሁ። የበለጠ ራሳችሁን ከማሳመን በስተቀር ጭንቀት ከመጨመር ውስጥ በስተቀር የዛ ሰው ሐሳብ የኔ ሐሳብ ሲደበላለቅባችሁ ከራሳችሁ ጋር ከውስጣችሁ ጋር አትስማሙ ማለት ነው። ይሄ በሽተኛ መሆን። ስለዚህ ለማንኛውም እኔ ቤቶቹ አሉ እስከ 1 ሚሊዮን 600 ሺህ አለ እስከ 1 ሚሊዮንም አለ ያልኳችሁ ቪዲዮዎች ትክክል አይደለም በደንብ አይታይም እያላችሁኝ ነው። ስለዚህ ለማስተካከል እሞክራለሁ። ከሰው ስህተት አይጠፋም በደንብ እንደኔ። እኔም በፊት እያወላገድኩ እንዲህ እያደረግኩ ቀርጽ ነበር። አሁን ላይ እንደምንም ለማስተካከል ሞክራለሁ። እነሱም ደግሞ ለማስተካከል ይሞክራሉ። ለማንኛውም ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ቤቶቹን ለሚፈልጉ አድርሱልኝ። ስለዚህ ያለኝ ሐሳብ ዛሬ ይሄ ነው። ስለዚህ ደህና ሁኑልኝ። በራሳችሁ ላይ መተማመን ይኑራችሁ። ማግባት ካለባችሁ አግቡ። ማድረግ ያለባችሁ ነገር በራሳችሁ ላይ ወስኑ እላችኋለሁ። ለማንኛውም ያለው ነገር ይሄ ነበር። እንዴት እንደሚያይ ለማንኛውም እኔ በራሴ ወስኜ ራሴ ማድረግ የፈለኩትን ነገር በራሴ አደርጋለሁ። አላደርግም ካልኩኝ ደግሞ አላደርግም። እኔ እንደዛ ነው በቃ የኔ ተፈጥሮ እንደዛ ነው። ለእናንተ የምትወዱኝ የምትጠሉኝ ልኖሩ ትችላላችሁ። ይሄ የራሳችን አስተሳሰብ ነው። ማድረግ አይቻልም። ስለዚህ ደህና ሁኑ።